ዛሬ ኢየሱስ ወደኔ ነው የመጣው የሚለው ትምርት ይሄ ስንተኛው ክፍል ነው? 19ኛው ክፍል ነው። ስለ ኢየሱስ ክርስቶስ በመንፈስ ቅዱስ ተነርቶ ወደ ምድረ በዳ ለፈተና እንደሄደ ነው ያስተማርኳችሁ። እና ፈተናው የመጀመሪያው ፈተና በምግብ እጦት በረሃብ በሎሊነስ በብቸኝነት ምድረ በዳ ውስጥ እንደነበረ ነግሬያችኋለሁ። ፈተናዎቹ 3 ናቸው። አንዱ ፈተና ሉቃስ 4 ላይ ነው የነገርኳችሁ የነበረው። ይሄ ታሪክ በተመሳሳይ ማቴዎስ ላይም አለ ማርቆስ ላይም አለ። ፈተናዎቹ 3 ናቸው። አንደኛው ፈተና የመጀመሪያው ባለፈው ያልኳችሁ ነው፣ በረሃብ መፈተን። ይሄንን በዚህ ጊዜ ብታመጣው በችግር በማጣት በብቸኝነት በምድረ በዳ የመጣ ፈተና። ስለዚህ ይሄንን ብቸኝነቱን ስጋዊ ረሃቡን ተጠቅሞ 40ኛው ቀን ላይ ደከመ ነው አይደል የሚለው። እና ሰው ባይዘው ያለ ምግብ ያለ ውሃ መቆየት የሚችለው በቃ የመጨረሻው ማክሲመም 40 ቀን ነው የሚባለው። 40ኛው ቀን ላይ ነው በምግብ የፈተነው። እንደ ተራበ እንደ ደረቀ አይቶ ነው የፈተነው። ኢየሱስ ይህን ፈተና ያለፈው በአምላካዊ ችሎታው አይደለም እንጂ አምላካችን እንጀራን በታምር እንደሚሰራ እኛ አይተናል። ምግብ እስኪሰለች እንደሚያመጣ አይተናል። ህዝቡ ምንድነው ስጋ ማሪ ሲል ባፍንጫቸው እስኪወጣ በላቸዋለሁ አለ። ባፍንጫ እስኪወጣ በላዋለሁ ማለት መረረኝ ቀይርልኝ እስኪ በደንብ ባታ ገብቼ ሳጠነው ነበር። ባፍንጫ እስኪወጣ ማለት አሁን ብዙ ኢትዮጵያ ሽሮ ባፍንጫው ወጥቷል። እኔ ፐርሰናሊ ሽሮ ወዳል። አንድ ጓደኛ አለ ሽሮ የማይወድ። አንድ ጓደኛ ደግሞ አለኝ ጉራጌ ነው ከገጠር ነው የመጣው ባለሀብት ነው። እና ክትፎ ልንበላ ስንል ክትፎ በቆጮ ሲል በቆጮ ሲል አሳደገኝ ደግሞ ይግደለኝ እንዴ በእንጀራ አምጡልኝ ይላል። መሮታ ላይ ባፍንጫው ወጥቷል ቆጮ። አንድ ነገር ባፍንጫ ወጣ የሚባለው መሰል ሲሰለች ነው። እግዚአብሔር ስጋው ባፍንጫ ወጥቷል አለ። ለባርክ እንዴ ስጋ ባፍንጫ ይወጣል። እስኪ ሰለቸው ይበላል። ምን ማለት ነው? አቢሊቲ አለኝ እያለ እኮ ሰው ቢኖር ምን እችልበታለሁ እያለ ታዲያ እጥረትን ከሆነ ሰው ቤት መጥቷል። ኤኒዌይስ ስለዚህ ያንን አምላካዊ አቅሙን ተጠቅሞ አይደለም እግዚአብሔር ጌታ ኢየሱስ ክርስቶስ በምድረ በዳ በቃል የመጣው። ሰው በእንጀራ ብቻ አይኖርም ከእግዚአብሔር አፍ በሚወጣ ቃል ሲለው ፈተና ቀየረ። ያልነገርኳችሁ 2 ፈተናዎች አሉ ባለፈው ጊዜ ያልነገርኳችሁ። በሚቀጥለው ይልና በምድር የዓለም መንግስታትና አራት ግለጠው የምድር ነገስታትና ሀብታቸው የሚታይበት እስቲ አንብበው ቅዱሴ ሉቃስ ምዕራፍ 4 ቁጥር 5። እሺ ከዚያም ዲያብሎስ ወደ አንድ ከፍታ ቦታ አውጥቶት የዓለምን መንግስታት ሁሉ በቅጽበት አሳየው። እሺ እንዲህም አለው የነዚህ መንግስታት ስልጣንና ክብር ሁሉ ለእኔ ተሰጥቷል። እሺ እኔም ለምወደው ስለምሰጥ ለአንተ ሰጣለሁ። አሁን ይሁን የሚቀጥለው ፈተና ከነበረበት ፖዚሽን ዲስፖዚሽን ሌላ ቦታ ወስዶ ነው የሚፈተነው። ና አማን ቆይ ዘጋው። የመጀመሪያው ፈተና ምድረ በዳ ላይ ነው፣ በረሃብ ነው፣ በጥማት ነው። ሁለተኛው ፈተና እና ብሎ በዓለም ከፍ ወዳለ ቦታ ላይ አቆመው ይላል ማቴዎስ ሲነግረን። በእስራኤል ካሉ ተራሮች ሁሉ ወደሚበልጠው ተራራ ነው የመጣው። ዝጋው። ይሄም እኮ ከፍታ ነው ከናንተ ካላችሁ በከፍ ብሎ፣ ይሄኛው ግን የዚህ አዳራሽ የመጨረሻው ከፍታ ነው አይደል? በእስራኤል የመጨረሻው ከፍታ ተራራ ላይ ነው የወሰደው። ሁሉን ቁልቁል ነው ማለት አያው እያሳየው። ስለዚህ ፖዚሽን ቀይሯል።
ሁለተኛው ፈተና እሱ ነው። አሁን ይሁን አያው አይደል የሚያጓጓ ነው። ክብር አለ፣ ስልጣን አለ። at the same time ክብርና ስልጣን አብረው የሚያመጡት ገንዘብ አለ። ይሰኛል ሁሉንም ቁልቁላዩ ሁሉ እኮ የኔ ነው አሉ። ትራንስፈር ላድርግልህ አለው። አጭር ነገር ነው የምጠይቀው፣ ስግደት ብቻ ነው የምጠይቀው። በሌሎች ተራራ የሚበላ ተራራ ላይ አይደለም የሚወሰድ ህይወታችሁ ላይ ረሃብ ፈተና እንደሆነ ሁሉ ተራራን የሚያህል ፈተና ይል። ሁለቱም ፈተናዎች ናቸው። ችግር ብቻ አይደለም ሰውን ከእግዚአብሔር ያፋታው፣ ረሃብ ብቻ አይደለም ከሰውን ከእግዚአብሔር ያስፋታው። ተራራ ከባለቅ ጠግነታቸው ጀምሮ ተመልሰው ቸርች ያላየናቸው ሰዎች አሉ። ይገርማል። ደስ ይለኝ ነበር በመጣት ካሜራ የሌለበት ቦታ አለ የለም ትቀረጻለና ትታያለህ ስትዘምር ስታሸበሽው ራርቶል ነው እንጂ ተራራ ለተራራ ጅብ እየጋለብክ ነበር ሰው ማይ ያህያ ቆዳ ይዘ ነበር ጠንቋይ ቤት ስትሄድ የምትታየው ራርቶል ነው በግራዋ ታጠቢል ነበር ጠንቋይ እንደንስራ ጌታ ራርቶል ነው በሻምፖ የታጠብከው የእግዚአብሔር ቸርነት ነው ትታያለህ ስትዘምር ና ይወቁ ፍሬንዶች ጴንጤ እንደሆንክ ዘብላሲ አውሮፕላን ላይ ዘይት የጠየቁሽ አውሮፕላን ዘይት አለው አይደለሽ ፕሬዝ ጋድ ኢዝ አ ብሌሲንግ እኮ ይወቁ ሰዎች ይወቁ የኢየሱስ እንደሆንኩ ይወቁ ተራራ ስግደትን እንዳይቀይርብህ ሄዱ አለ ወደ ተራራ ውጡ እንጨትንም አምጡ ቤቴንም ስሩ ተራራ ላይ የሚገኙ ብሌሲንጎች ጠቅላላ ለእግዚአብሔር ቤት መሆን አለባቸው ተራራ የሚያመጣው መኪና ተራራ የሚያመጣው ልብስ ተራራ የሚያመጣው ክብር ተራራ የሚያመጣው ገንዘብ እዚህ መስዋዕት አለበት ሄዱ ውጡ አልከለከላችሁም ከፍታን አልከለከልም በህይወታችሁ ግን እንጨቱን ስታገኙ ተራራው ላይ ያለውን ትሬዠር ይዛችሁት እስቲ ላችሁ ላይ ተናገሩ እግዚአብሔር ሆይ በሉ ተራራዬ ላይ ይዘመራል በሉት ሻሃ መንፈስ ይወረረኝ ነው ልናገርባችሁ የሀብታችሁ ቀን ቤታችሁ ይዘመራል ቻጋ ባራታ ሲሳካል ዘፋኝ አይጠራም ዘማሪ ይጠራል ይባጋፋንያሳ የስኬት ቀን ቤት ልሳን ይወራል ባይ ዘ ወይ አንዴ ስሙኝ ትንሽ ልንገራችሁ ወደ ተራራ ውጡ እንጨትንም አምጡ ቤቱንም ስሩ እኔም በርሱ ደስ ይለኛል እከበርበታለሁ ይላል እግዚአብሔር ሐጌ ምዕራፍ 1 ቁጥር 8 ሰይጣን ለኢየሱስ የመረጠው ተራራ የመጨረሻው ነው አሁን ለምሳሌ ጋሻ ላሙዲኮ ለኛ ሀገር ነው ተራራችነታቸው አይደል እዚህ ሀገር ነው ተራራነታቸው የናይጄሪያው ተራራ ዳንጉቴ ደግሞ ይበልጣቸዋል አይበልጣቸው ዳንጉቴ ደግሞ አሜሪካ ሲሄድ ጋሼ ነው የሚለው ሁሉም ተራራ አላቸው የራሳቸው ለኢየሱስ የተመረጠለት የመጨረሻው ተራራ የክብርም የስልጣንም የሀብትም የመጨረሻው ተራራ ኢየሱስ ወደ ምድር የመጣው ሊከብር ነው አይደለም ኢየሱስ ክብር ጥሎ ነው የመጣው ፊልጵስዩስ ላይ ነገረን እኮ አይደል በእግዚአብሔር መልክ ይያል አልፈልገው ብሎ ወርዶ ነው የመጣው ለዚህ ነው ማርቆስ መጽሐፍ የሰው ልጅ አለ ሊያገለግል እንጂ ሊያገለግሉት አልመጣም አላቸው ማርቆስ 10 ቁጥር 45 የሰው ልጅ ሊያገለግልና ህይወቱን ለብዙዎች ሊሰጥ እንጂ ቤዛ አርጎ ሊሰጥ መጣ እንጂ ሊገለገል አልመጣም ሊከብር አይደለም የመጣው ኢየሱስ አንድ ነገር በደንብ ልንገራችሁ በዚሁ ነግሬያችሁ ልለፍ
ባለፈው አመት አሁን ማትሪክ ነበር አይደል? መቼ ነበር ማትሪክ? አሁን ይኸውልህ ማትሪክ በማስታወቂያ በኢትዮጵያ ቴሌቪዥን ማትሪክ መፈተን የምትፈልጉ ተብሎ ተጠራ። መንግስት የሚፈትነውን ያውቃል። ቴስት ላይፍ ላይ የሚመጣው የሆነ ፐርፐስ ሰማይ ባንተ ላይ ካለው ነው። ከፓዝ ሊያስወጣ ከመስመር ስሙኝ። ኢየሱስ ሊከብር ነው የመጣው። አይ ወርዶ ወደ ታች ወርዶ እኔን ይዞኝ ሊከብር ነው የመጣው። አያ ሲወርድ እኔን ለማምጣት ሲወርድ ኖ እዚሁ ክብር አለ አለው። እዚሁ ንግስና አለ አለው። ኖ እኔም ከብረው በጊዜው ክብር ሕይወቴ ላይ የለም አላለው። ተራራ የለም አላለው። እሞታለሁ፣ እቀበራለሁ፣ በሶስተኛ ቀን እነሳለሁ፣ ወንድሞቼን ይዤ ከበራለሁ። እየገባህ ነው? ፐርፐሱን ነው ሊያበላሽ የሚፈልገው ሰይጣን። አንተ በላ አልበላ ቤት ነዳ አልነዳ ሰይጣን አይጨንቀውም። እኔን አሁን እዚህ 40 ሰቃዩዋለሁ አይታላል። የሚፈልገው ምን መሰለ? እኔ ፎቅ እንዳልሰራ ምናምን አይደለም፣ ይሄንን እንዳቆም ነው የሚፈልገው። እኔ አንድ ማቀው ሰው አለ ገና ሲቆም አጋንንት 40-50 አጋንንት ይጮህ ነበር። ማቀው በልጅነት ያገልጋይ ባለ ሀብት ነው። አሁን ኤክስፖርተር ነው። አሁን ያ ግሎሪ የለም። እኔ ያዩዋቹ ነው በርቱ ይለኛል። ሰገኝ ራስ በርታ ያሳዝነኛል። ሰይጣን በመኪናው አይቀናም። ኦሬዲ ዊን አድርጓል በሱ ህይወት ሰይጣን። አይ ቀጥ ብዬ በማገልገሌ ፎቁ ይቀራል አይቀርም፣ ግን በጊዜው ይመጣል። አንድ ይሄን ቃል ነግሬያችሁ ብሄድ በጣም ደስ ይለኛል። ሁለተኛ ነገሥት ምዕራፍ 5 ቁጥር 26 ላይ ታስታውሳላችሁ? አንድ ጊዜ ንዕማን የሚባል የጦር አለቃ ከሶሪያ መጣ። እየሰማችሁ ነው? መጣ። ኤልሳ ጋር ተፈወሰ። ከተፈወሰ በኋላ ስጦታ ልስጥህ አለው። አልቀበልም አለ ኤልሳ። እየሰማችሁ? ለምንድን ነው አልቀበልም ያለው? ስጦታ በመንፈስ ስለሚመረመር አልፈልግም አለው። ይሄንን ሲለው ጊያዝ አየ። የሚሰማኝ አለ ሲለው ማን አየ? ጊያዝ አየ። ምክንያቱም ከድሃ ሲቀበል አይቶታል፣ ከብዙ ሰው ሲቀበል አይቶታል። የነገስታት ስጦታ እንዴት እምቢ ይላል አለና ከኋላ ላጣለና ተከትሎ ጌታ እንግዶች መጡበትና ላክልኝ ብሎአል አለው። ተቀበለና እቤቱ ገባ። ቀከረው። ምንም እንዳልተፈጠረ ጉባኤ ሪቢሊቢሊ ሲነምንሙኒ ምስሉን እያለ መጣ። ሲመጣ ኤልሳ እንዲህ አለው። ኤልሳዕ ግን እንዲህ አለው። ምን አለው? ያ ሰው ሊገናኝ ከሰረገላ ሲወርድ መንፈሴ ካንተ ጋር አልሄደምን? ስፒሪቴ ካንተ ጋር ነበር። ሰውየው ሊገናኝ ሲወርድ የሆነ ዛሬ መንፈሱ የሚፈታ ሰው አለ። እሺ እንዲያው ለመሆኑ ጊዜው ገንዘብና ልብስ፣ የወራ ዘይት ተክልና የወይን ተክል ቦታ፣ የበግና የከብት መንጋ፣ ወንድና ሴት አገልጋይ የሚቀበሉበት ነውን? አያህ አይገባህም አይደለም ያለው። ስለ ጊዜ ነው እያወራሉ። ፎቅ አያስፈልግም አይደለም፣ ቤቱ አያስፈልግም። ታይሙ ነው ወይ? እግዚአብሔር በጊዜው የሚሰጥህ ነገር ነው። ለካ ሰይጣን ያለ ጊዜው አምጥቶ ከመንገድ የሚያስወጣ በጊዜው ወደ ህይወት የሚመጣው ነገር
አላመጣው በጊዜው ላይ ቀር በጊዜው ቤቴ መግባቱ ላይ ቀር ዋችቼ አጭበርብሬ ዘረኝነትን አንግሼ አይቀርማ በጊዜው አይቀር አንዳንድ እኮ የዛሬ 10 ዓመት የተሻማውባቸው ነገሮች ዛሬ ማልፈልጋቸው ናቸው ምን ነው ካልከ በልጫቸው ንቂያቸው ጉዳዮቹ ተሳይሏቸው የዛሬ 10 ዓመት እንኳን አልዋሸ እንዲ ሊበዛ እንኳን አልሰረክ እንዲ እልፍ ሊሆን እጅ ላይ አንዴ ጩና አልሰግድም በልስ ምንም ነገር ስፔሻሊ ሀብት ንብረት ስግደት ይጠይቃል ስግደት ማለት አምላክ መቀየር ማለት ነው አና ለጊዜ ይወል ስላልሄድክ እኮ ጠንቋይ ቤት ሄጃለ እኔ አስማተኛ ቤት አለ እጂ ቁጭ ብለህ እኮ ዘምር አለኝ ለገም ልካለኝ እያልክ ኦሬዲ አምላክ የቀየረ ማትሰው እኮ አለ አምላክ መቀየር አንዱ ምን መሆን ነው ነገር ስግደት ማለት ለሁለት ጌቶች መገዛት አትችሉም ማለት እነማን ናቸው ስል ለገንዘብም ለእግዚአብሔር መገዛት አትችሉ ሰው ይልና በደንብ አንብቡት ሉቃስ 16 ላይ ሰው አንደኛውን ያከብራል አንደኛውን ይንቃል ለከረ ሉቃስ 16 አያ አንዱን ማክበር ማለት አንዱን መናቅ እንግዲህ ለአንተ ላስረዳህ ማበሻና ማለት ሻታሽ አየኔ ጌታ አሎ አልደነገጠ ሉቃስ 16 13 ላይ አይወላ ቆይ በቃች አንድ አፈራርሽልኝ አንድ ጊዜ አይታችኋል ኦረሱ ገንዘብ አያያዝ ጎበዝ ነው ያለ ፕሮግራም ቤሳቤስቲና ያወጣም እኮ እሱ እምትለው ሰው እግዚአብሔር አምላክ ምስክሬ ነው ዘመኑን እንደተንገበገበ መጨረሻው በቆንጆ ቀብር ይሞታል ይሄ ባለኮፍዮቹ ቀብሩታል በህይወቱ ዘመን እኮ አንድ ቀን ሙሉ ክትፎ በልቶ ያቅ አሬ በቃናል ብዙ አልበላም አንድ አምጭልን ይበቃናል ብሎ ራሱ ነው የሚበላብደም ያው ጌታ ምስክር የገንዘብ ወርሺፕ ውስጥ የገባ ብዙ ሰው አለ አይታወቀውም እንጂ እና በጣም መንፈሳዊ ያረግባት መንፈሳዊ እንዴ ጌታ ነው እኮ ገንዘቡንም የሰጠን ገባ ጌታ በሰጠን ገንዘብ መጠንቀቅ አለብን ለሌላ እኮ ለምንም አይተነቀቅም ድምጽ ራሱ የሚሰማው ገንዘብ ላይ ሲሆን ነው እንትን ስራ ለሰራ ነው ፕሮፌት ጸልይልኝ እንትን ፋብሪካ ለጀመር የጌታ ፈቃድ ነው ምናምን ይላል ከዛ ገንዘብ ለመስጠት እኔ ውስጤን ሰማለሁ ይላል ፍራንክ ላይ ነው የሚሰማው ግዴለም ሳያቀው ያሰገደው ነው ገንዘቡ ያዋራው ነው አይዞ እኔ ነኝ ማኖር ቢያም ባንኮክ ነው ሞስድ ምናምን ይሏል ገንዘቡ ልጆችን እኔ ነኝ ማሳድገው ያዋራል እኮ ገንዘብ ፊት ከሰጠው እኔ ነኝ ማስከብር ይላል አንተ እኔን ካስከኝ ሰው ያከብራል ወንድሜ መከበር በገንዘብ መከበር በእንትን ይላል እንደሱ ደግሞ የተናቀ የለም መጣ ነው የሚባል ፌቨርን ይወስዷል ሳታቀው ወርሺፕ ላይ ነው አንዳንድ ሰው በኋላ ነግራቸው የስልጣን ወርሺፐር ነው በቃ ይወዳል ታጅቦ መኖር የኔ ጌታ አይዋ አላማው ይበልጣል ከዚህ ሁሉ ክብር መስቀሉ ይበልጣል ምን አለ አንድ ሰው ቢሰማኝ ከዚህ ሁሉ የዓለም ገንዘብና ሀብት ስልጣን በመስቀል መሞት ይመረጣል ሻባጋፋንያሳ እኔ በመንፈሴ ስለማይ ነው የዘላለም አጀንዳው ፊታችሁ ላይ ይጣበቅ ሁዳነኪና ማሳ ሙሴ ግን ይላል ካደገ በኋላ የሚል
የፈርዖን የልጅ ልጅ እንዳይባል በእምነት እምቢ አለ። ያደገ ሰው ለመኪና አይደነግጥም። ያደገ ሰው ለገንዘብ አይደነግጥም። ያደገ ሰው ለስልጣን አይደነግጥም። ያደገ ሰው ኦሬዲ በኢየሱስ ደንግጧል። ሙሴ ምን አለ ብትፈጥርልኝ አማኔ ዕብራውያን 11:24 የምትጽፉ ሰዎች ቀጥሉ። ሙሴም ካደገ በኋላ የፈርዖን የልጅ ልጅ መባልን በእምነት እምቢ አለ። ውታ ሀቲክ ሹማሃቴ ሱምባሃ ስታድግ አደግክ ማለት ነገሮችን በማየት መመዘን ታቆማለህ። ቸጋ ነገሮችን በአይን ኢቫሉዌት ማድረግ ታቆማለህ። ስታድግ ነገሮችን ኢቫሉዌት የምታደርገው በእምነት አይን ነው። ሃላካቫንያሳ እንግዲህ ያለ አይደለም የጳውሎስ በእምነት እንጂ በማየት አንመላለስ። ሻላላባራ የሆነ ዛሬ አይኑ የሚፈወሰዋል። አንዴ ስሙኝ የአዲስ አበባ ማስተር ፕላን ጥናት ይልና መንግስት ማስተር ፕላኑን የሚያጠናው ከመሬት ነው ከፎቅ ላይ ነው በምንድን ነው የሚያዩት? ሩቅ ሆኖ ነው ከተማም ነው ከሳተላይት ላይ የአየር ካርታ እዚህ ጣራም ላይ ወጣኮ ከፋልክ ነው። እኔው ቦሌ መንገድ የሚያስቀኝ እንግዲህ ነፍስ ካወቅኩ ጀምሮ በዚህ መንገድ ነው የሚሄደው። ነፍስ ካወቅኩ ጀምሮ እንግዲህ ትምህርት ቤቴ እንትን ነው ምንድነው መስከይዙና ስለዚህ ነፍስ አወቅኩ አይደል ወጣለ በዚህ ይላል ትምህርት ቤት እየተወሰድኩ በመኪና እስማን ፎቆቹ እያልኩ ነው ያደግኩት። አሁን ፎቅ አለመሆናቸው የገባኝ አሁን አይደል ሳድግ እግዚአብሔር ምስክር የሆነ ሰው የግራውን ፕላትፎርም ቤቶች ናቸው እኮ ህያው ጌታ ድሮ ለምንድን ነው የተገረምኩባቸው? እነዚህ ረጃጅሞቹ የሉማ እነሱ ብቻ ነበሩ። ይሄ ተከለላው የምታዩት የክራይ ቤት ህንጻ እነሱ ፎቆቹ እያልኩ ነው። ለምን ከቪላ ቤት ነው አሞጣው ገባ። አንድም ደረጃ የለውም ቤታችን። ከሳሎን መኝታ ቤት ከመኝታ ቤት ባኞ ቤት የምትሄደው ዞን ነው። ምን ሞድ ላይ መውጣት የለም። እና ፎቆቹ እያልኩ ነው ያደግኩት። አሁን ሳያቸው ምን አለ ቢያፈርሷቸውና ሌላ ቢሰሩ ላለው ከፍታ ሚዛን አይኖ ለካ ባደክ ቁጥር ይቀየር። አሁን አዲስ አበባን ቁልቁል ለማየት the best place እንገራችሁ ንግድ ባንክ ፎቅ ላይ ማርክስ የከፈተው ሬስቶራንት ገብታ ታይዋል። ተቀላላ ቸኮሌት ጣሪያ አሁን እንኳን ፈራረሰ። ቁልቁል ታይዋል። ኤቭሪቲንግ ከፍ ስትል ነው የሚታየው። ኢየሱስን የመጨረሻው ላይ ነው ወሰደው። ሁሉም ይታያል። ሳያው ከዚህ ሁሉ ግን አለ መስቀል ላይ መሞት ይሻላል። ዛሬ የበለጠውን የምታይበት አይን ይከፈት። ከዚህ ሁሉ የዚህ ዓለም ስልጣንና ክብር አሳየው። ከዚህ ዓለም ስልጣንና ክብር የመረጠው ኢየሱስ በመስቀል መሞት ነው፣ መከራፍ ነው። by the way this is Christ likeness ማለት ኢየሱስን መምሰል ማለት ለብዙዎች መኖር ማለት ነው። በቃ ድራማ አይደለም። ብቻዬን እዚህ ንግስና ላይ ከምቀመጥ ተገርፌ ብዙ ሰው ቢከብር ያለው ክብር የኔ ከሚሆን ተሰቀዬ ብዙዎች ቢከብሩ ብሎ ነው። እግዚአብሔር ካላበራላችሁ የዚህ ዓለም ሀብት አይናቅም። ከባድ ነው።
ያጋድላል። ግን አንድ ቃል ልንገራችሁ። ማቴዎስ ምዕራፍ 16 ቁጥር 26 ጌታ ኢየሱስ የተናገረው ቃል በጣም ይኸውላችሁ እንደለመዳችሁት ሆናችሁ አትስሙት። ማቴዎስ ምዕራፍ 16 ቁጥር 26 ሰው ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጣ ምን ይጠቅመዋል? ወይስ ሰው በነፍሱ ምትክ ሊከፍለው የሚችለው ዋጋ ምንድነው? ከመሆን ባለፈው በጣም ያዘንኩት ያሳዘኑኝ ውስጥ ውሃ ውስጥ እናያለን ብለው የገቡት አባትና ልጅ ምን ነበረች መርከቧ ውስጥ የምትሄደው የውሃውን ዴስቲኒ ስላልቻለ ይጨመቃት የራሻ ባለሀብት ዋት ምን ልይ ብለው ነው ሄዱት። ጨርሰውት ነው መሬት ላይ ያለው አለቃዩት። አንተ እኮ ጌታው ዱባይን ባሳየ ምናም ተላላ ጨረሱት። መሬቱን ሁሉ አለቀዳ። ባህርም ገብተዋል እኮ ባህር ታቃለ አለ አይደል መዝለቂያ። አሁን አታችን ይላሉ። አየው ጥጋ ነፍስ እኮ አትረካም ታውቃለህ። ያለ ኢየሱስ ባይዘው አሁን ባለሀብቶች በሰዓት $20 ሚሊዮን ከፍለው ማርስ ላይ ሄደው እንደሚጎበኙ ታውቃለህ። ከዛ ሲመለሱስ ምን ቀረኝ ይላሉ። ውስጥ ይላሉ ዘው ቀሩ። ነፍስ አያት። እሺ ከዚህ በኋላ ሰዎቹ አሉ የሉ ማለት ሬሳቸው አልተገኘም ማለት ውሃ ወደ ታች በገባ ቁጥር እየተጫነ ክብደቱ አንተ ላይ ዴስቲኒው ዴንሲቲ ምንድነው? ዴንሲቲው ነው የጨመቃቸው። ይሄ ማይክ እንዳላዞረው ዴንሲቲ በል እያልኩ ፌንት የሚያደርግ ሁሉ ሰው ይኖራል። ዲሲሲሲሲሲ ብለህ ወድቃል። ይኸውልህ ዓለም ሁሉ ያንተ ቢሆን ነፍስን ብታጣመን ዋጋ አለው። ከሳር ይሄ ይግባ ባይዘው ይግባ በምንም የማይተካ ምንም የማይገዛ ኢየሱስ ሕይወት ውስጥ ገብቷል። ሌላ አንድ ቃል ነገር የሰው ባለጠግነት ሀብቱ በስቶ ስታ አትፍረው የሚል ቃል አለ። ይሄን አንብቤላችሁ መዝሙር 49 ቁጥር 16 ሰው ባለጠጋ ሲሆን እሺ የቤቱም ክብር ሲበዛለት አትፍራ። እሺ በሚሞትበትም ጊዜ ይዞት የሚሄደው አንዳች የለምና እሺ ክብሩም አብሮት አይወርድም። በሕይወት ሳለ ራሱን እንደ ተባረከ ቢቆጥርም ሰዎች በባለጠግነት ጊዜ ቢያወድሱም ብርሃን ከቶ ወደማያዩበት ወደ አባቶች ማህበር ይቀላቀላል። የሆነ ቀጥለው ለምትሄደው ነገር ኢየሱስን ደሞ በማታውቀው ቃል ይዶን ነው መቼ ሚስኮል እንደሚደረግልህ ትጠራለህ። ወደ ተሻለው ዓለም ትጠራለህ። እሺ አንዴ የሆነ ሰው ቤት እንግድነት ሄድክ ምሳሌ ተጠራው ወንበር ላይ ቁጭ አልክ። ታጠብ ሲሉ ልትታጠብ ሄድክ። ስትመለስ ካንተ ቀጥሎ የመጣ እንግዳ አንተ ወንበር ላይ ተቀምጧል። አንተም እንግዳ ነህ እሱም እንግዳ ነው። የኔ ነው ተነስተዋል አለ። ሌላ ወንበር ላይ ተቀመጣል። ለምን መሰለማ አትጨቃጨቀው? ሰው ቤት ነው ትወጣለህ።
እዚህ ምድር ላይ ተጠቅ ምንልበት ኬዝ የለንም ዋርጋስትስ አንጋጭ ዋርጋስትስ we don't know አናቀማ በእድሜ እንዳትልከኛ እነሱ ሄደዋል አረ ስፖርት ወጥሬ ሰራለው ስትል በቀጥላ ነገር ያለው መሮጫ ላይ ሞተ ባላብ ታቃለው ነው ለመኖር ሰው ይሞታል ለመኖር ረጅም ለመኖር ሞተ አታውቁም እግዚአብሔር ምስክሬ ነው ኳስ ተጫዋች እኮ ኳስ ሜዳ ላይ ሞቷል ወዳለው ስፖርት ስራ አለፍ ነው ለጥቂት ይተክማል ብያቸዋለሁ ትላ አንተ ስለማሰራው እውነትን ነው እዚህ ከተማ ሁሉም ጋር ተመዘገብኩ አፈርኩ መግባት አሁን ሜዳ ላይ መሮጥ ጀምሬያለሁ ይሄን ፈልገዋለሁ ይቀዳልኝ ይሳቅ praise god አያ አታውቁም እንግዳ ነህ በቃ ኢየሱስ የዚህን ዓለም ሀብት የዚህን ዓለም ክብር የዚህን ዓለም ባለጠግነት ይሄ የሚሻረው ከንቱ የሆነ ቀን የሚጠፋው የዘላለም አይናችሁ ተከፈተ በቃ ቆይ አሁን ብዙ አንድ ነገር ልንገር የዚህ ዓለም ሀብት ናቀው አስፈልግም ይያልኩ በጣም ነው የሚያስፈልገው ይመጣል እኔው እንደ ጻል ልጅ አይደል መጣራው ጆት በታለኩ ና ሂድ ነው ምለው እልኳለሁ ሼና ካማስ ገንዘብ ስለኔ እንጂ እኔ ስለ ገንዘብ አልተፈጠርኩ ግዴለም ተፎስ ቀይረው don't worship it አንዳንድ ሰው መስሪያ ቤቱን የሚያመልክ እንዳለ ታውቃለህ እኛ መስሪያ ቤታችን መስሪያ ቤት በልያለው ወርቅ የኛ ድርጅት ካለማ ይመልሷል የኛ መስሪያ ቤት ሶስት ጥቅስ አይነግርም የኛ መስሪያ ቤት እንትናቸው የኛ መስሪያ ቤት እኛ come on let's talk about Jesus መስሪያ ቤትን እንደሚያውቁት ሰዎች ኢየሱስን ያውቃሉ ማለት ሳታውቀው አታውቀው እንዴ ቆይ አንድ ቃል ልቤ ላይ መጣ ይሄንማ ነግሬያችሁ ነው አንደኛ ዮሐንስ ምዕራፍ 5 ቁጥር 21 ሁላችሁ ባይበላችሁ ላይ አስምሩት የመጨረሻው ቁጥር ልጆች ሆይ ራሳችሁን ከጣዖቶች ጠብቁ ራሳችሁን በጌታ ይሄን ስሙ እናንተ ራሳችሁን ይልና ከጣዖቶች ጠብቁ ቆይ ምን ማለት ነው ጣዖት ማለት አሁን ጣዖት አንተ የሚመጣል አው እነ ማዘር ሀገር ቂቤ የሚቀባ ዛፍ አለ እነ ያለ አሁን ደሱ አይደለም አሁን ቂቤ አይቀባም ቂቤ ይበላል አሁን ይወል ልጆች ይልና እንግሊዘኛ ፈለኩ ግን እንግሊዘኛ መጽሐፍ ቅዱስ ያለ እዩት በእንግሊዘኛ ልጆች ሆይ እግዚአብሔርን የሚተካ ነገር አይኑራችሁ ነው ጣዖት አምልኮ ማለት አሁን ይሄ ህንድ ሀገር አሁን እዚህ ሀገር ህንድ ሬስቶራንት እንዲሚቀመጣል እዚህም ጋር አይናሉ እዚህም አሉ ባለ 9 አይናለ በ12 አይናል ጣዖት ሲባል እሱ ነው የሚመጣበት ኤኒቲንግ እግዚአብሔርን ከተካ አንዳንድ እህቶች ባላቸው ጣዖት ነው አንዳንድ ባሎች ሚስታቸው ጣዖት ነች አንዳንድ ወላጆች ልጆቻቸው ጣዖት ናቸው እሷ ትኖርልኝ እሷ ካለች ምን ሆናል እሷ ነች ሁሉ እሱ come on nothing ምንም ነገር እግዚአብሔርን አይተካም አንድ ሶጮ አልሰግድም ይበልስ ካባ የሆነ ሰው እኮ ያየሁኝ ነው
ያስጎነበታችሁ ሰፈር ዞር ስትሉ ያይ ሳዳ እግዚአብሔር የማይችለው ነገር ምንም ቶለሬት ማድረግ አይችልም። አለመታመንና ስግደት ለሌላን አይችልም። እግዚአብሔር እኔ ቀናተኛ አምላክ ነኝ ዋላ ነገራችሁ ቀጥሎ እንደ ሳት ባላለው ነው የሚቀጥለው አይችልም። እግዚአብሔር አንተ እኔ ልጅ አሁን አሜሪካ ነገር ነች አይደል ኮሌጅ እየተማረች ነው ሄርሞን ሄኖክ ግርማ ነው ስሟ አይደል የሆነ ፈረንጅ ሰውዬ ትምህርት ቤት ረዳት ተብሎ መኪና ገዛላት ተብሎ ሄርሞን ፍራንሲስ ዲሪንሲስ ብትል ስሟን ያባት ስም አስቀይራ ባይ ሶሻል ሚዲያ እኔ ሄርሞን ፍራንሲስ ዲሪንሲስ ነኝ ብትል አልጨልለ ይሄን ቶለሬት ማድረግ ይችላል። አንተ ምን እንደምል ታውቃለህ? መጀመሪያ እንዴት እንዳሳደግኳት እኮ ነው የማውቀው። የፈለገችውን ያረኩ እኮ ነው ውለታዬን መቁጠር ጀምራለሁ። እግዚአብሔር ሌላ ቦታ ስትሰግድ ሲያይ እንዴት ይችላል? ይሄን ልታገስ አልችልም አለ። ለአምላክ ለእግዚአብሔር ብቻ ስገድ ተብሎ ተጽፏል። አንዴ ጩይና አልሰግድም በሉስ። ንጉሥ ሆይ አንተ ላቆምከው ምስል አንሰግድም። we respect ንግስናህን አለቅነትን እናከብራለን ትልቅነትን እናከብራለን። ስግደት ግን የትም አንሰጥም። ይሁን አለ። ልጆቼ ሆይ አለ ሐዋርያው ዮሐንስ ሁሌ ነግራችኋለሁ አርጅቶ የሞተ ሐዋርያ ፕሊዝ አለ የእግዚአብሔር ቦታ ለማንም እሱ ነው የሚያኖረኝ እንዳትል ማንንም እኔ የሚገርመኝ ባይዘ ሰሞኑን ዘዳግም መጽሐፍን በጣም እያጠናሁ ነው። እኔ የምታስቁኝ ሰዎች ብሉይ ኪዳንን ልትንቁ የምትፈልጉ ሰዎች የእግዚአብሔር ቃል ሲነግራ እሱ ብሉይ ኪዳን ነው የምትሉ ሰዎች ኢየሱስ ሰይጣንን ሶስቴም የመታው በብሉይ ኪዳን ጥቅስ ነው። ሶስቱም ከዘዳግም ነው። ቅዱስ የመለሰለትን መልስ ንገር። ዘዳግም 6 ላይ ያለውን ቃል ኢየሱስ ከዘዳግም 6 ስገድ ሲለው ለዚህ ለውሸት ለብልጭልጭ አንዴ ስሙኝ እዩኝ። አንድ ነገር it's fake የምትሉት ምንድነው? የወርቅና የአርቲፊሻል ልዩነቱ ምንድነው? ከመጀመሪያ ዋጋ እሺ ወርቁ ውድ ነው፣ አርቲፊሻሉ ርካሽ ነው። እሺ ወርቁን ምን አስወደደው ካልከኝ ወርቁ አንተ ጣት ጋር የደረሰበት ፕሮሰስ ነው ያስወደደው። አታውቅም እኮ ምናልባት አንገት ላይ ያለው ወርቅ ሲወጣ የሆነ ሰው ሞቷል። አንዳንድ ሰው ወርቅ 4 ሰው የገደለ ነው። ፕሮሰሱ ረጅም ነው። ተለቅ ያለ ወርቅ ያላችሁ ፈጅታችሁታል። ወዲሻል አባባሌ ገባ። ክብደቱ ነው እዛ ጋር ውድ ያደረገው። ኢዚሊ የሚገኝ አይደለም። በቀላሉ አታገኙ። ጫር ተደርጎ የሚገኝ አርቲፊሻል ውስጥ የሆነ ህንድ ሰውዬ መኝታ ቤቱ ቁጭ ብሎ አብለጭልጮ ይላከል ነገር ቀባ አርጎ ሁለቱን ለመለየት ምንድነው? እሳት ነው የሚለያቸው፣ ፈተና ነው የሚለያቸው፣ ቴስት ነው የሚለያቸው። አይ በፈተና እናሳልፈውማ አርቲፊሻሉን እንደተቀመጠ ይቆይ ብትል እድሜ ራሱ ያዋርደዋል። ጉንፋን ይዞኛል ብለህ ሻይ በሎሚ ለመጠጣት ስትጨምቅ ከሎሚው ጋር አብሮ ይገባል፣ ወደ ነጭነት ይቀየራል። ሎሚ ነካኝ ብሎ
ሽቶ ነካኝ ብሎ እድሜ ራሱ ያበላሽዋል ኦሪጂናል መሆኑን የምታውቀው እቺን ዓለም ማንታመንባት ለዚህ ነው ሎሚ ነካት ቀነቀ ሽቶ አትችልም አንተ ሰሞኑን እንትንን አላየህም አንድ ጎርፍ የበላው ሀገር ስፔንን አላየህ መኪና እንደ ከሩምቡላ ኳስ ሲገጫጭ ይሄ ነው ዓለም ለዚህ ዓለም ብለህ እንዴት ትሰግዳለህ ያ አንድ ቀን ዝናብ የሚያበላሽዋል ፌክ አርቴ ብልጭልጭ ስለ አንደረግጥላት ከዋለልላት አታስጎነብሰኝ ብቻ ቻባላስ ሳሸረግድ ተይ ለኢየሱስ ይሄ ተፍዘርገ ጋሼት ይየብየ ጎንበስ ቀና ምንላት ለእግዚአብሔር ለአምላክ ብቻ ስገር ተብሎ ተጽፏል ይኸውልህ በቃ ሶስተኛውን ፈተና ሳምንት ላድርገው ምን ላድርግ ታዲያ ራባህ ከነሞሽ ከማታ ሻሃባስ አንድ አጠገባችሁ ላለ ሰው ነገሩት ለእግዚአብሔር ሰግጄ ማገኘውን ነገር በሉት ጠንቋይ ቤት ሄጄ አልፈልገውም በለው ለእግዚአብሔር ሰግጄ ማገኘውን ብር በለ ደጋሚ ቤት ሄጄ አልፈልገውም በላ ለእግዚአብሔር ሰግጄ ማገኘውን ሞገስ በልስ አጋንንት ቤት ሄጄ አልፈልገውም በላ ብልጭልጭ ያልሆነ ኦሪጂናል የሆነ ሞገሱ ሰዱ ለማልናገርበት ኦሪጂናል ሞገሱ ሰዳ ምድረበዳ ምሻገር ሞገሱ ሰድ ዓለም ምደረግጥ በሞገሱ ሰድ ጂባ ጋፋኒያና ከማቶባ አልሰግድም ያኖረኛል ብለው አምላኬ ያዘልቀኛል ብለው አምላኬ ይሸከመኛል ብለው አምላኬ አንዴ የመጨረሻ ኢየሱስ የመለሰው መልስ ቅዱሴ አንብብልኝ ባይዘው ያው ትንሽ ልንገራችሁ ታገሱኛላችሁ 5 ደቂቃ ይኸውልህ አንድ ጓደኛ አለኝ እያየሁት አብሮኝ ነው ባለ ሀብት ሆኖ እና ድሮውኔና ሃይሚ እዚህ ካፌ ነበረን አይደል የንጁ መጣው ምሳዛ እንበላለን ይለኛል መጥቶ ካፌ እንበላለን ነጋ ሃይሚ ቀይ ወጥ ቅቅል ዱለት ነበራት ጎመን በስጋ እንበላለን ከዛ እያየሁት ቢዝነሱ ከፍ ያለ መጣ ያደገ መጣ ከዛ እንሹ ጣላ ሬስቶራንት እንብላ ማለት ጀመረ ኦኬ ጣላ ሬስቶራንት ይወስደኛል ብዙ ትልልቅ ሬስቶራንት እሱ ይወስደኛል አሁን እያደገ መጣ ኤክስፖርተር ሆነ ኢምፖርት ማድረግ ጀመረ ቋንቋውም እየተቀየረ መጣ እንሹ ቢዝነስ ሚቲንግ አለኝ ሸራተን ይለኛል እና ሸራተን የሚቀጥራቸው ሰዎች እና አሁንም እኛ ካፌም ሰው ይቀጥራል ይለያያሉ ለምሳሌ የሚያወሩበት ጉዳይ ከበድ ካለ ከበድ ያለ ቦታ መቀመጥ አለበት ሰይጣንም ኢሹን ከባድ ስለሆነ የመጨረሻው ተራራ ላይ ነው ወሰደ በቃ ማርክስ ነው ሄዶ ያወሩት እዚህ ንግድ ባንክ ጫፉ ላይ ያለው ሬስቶራንት ቁጭ አረጋው ይለዋል የኔ ኢየሱስ ደግሞ እስታተስ አስደነግጠው ገብቶሻል ይሄ መንፈሳት ውስጥ እንዲገባ ነው የትኛውም ተራራ ካንተ በታች ነው
በምድር ያለው የትኛውም ከፍታ ካንተ በታች ጫፍ ላይ ወሰደ። ኢሹም ከባድ ነው የምናወራው ነው። ዲሉ ከባድ ነው የምናወራው የዚህን ዓለም መንግስታትና ስልጣን ነው አሉ። ይኸውልህ እንዲህ በጣም ስማኝ፣ ብዙ ጊዜ ብያለሁ። ዱባይ ሄዶ ይሄ ምንድነው ረጅሙ ህንጻ ቡርጅ ከሊፋን ያየ ሰው የንግድ ባንክ ህንጻ አያስደነግጠው። መጀመሪያ በእግዚአብሔር ከደነገጥክ፣ መጀመሪያ በመንፈስ ዓለም ከደነገጥክ በቃ የመጨረሻው ሌቭል ስላየኸው ምድር ላይ ያለ ነገር ሁሉ ያስደነግጥህ። የኔ ኢየሱስ እኮ አላወቀም እንጂ ጠላት አንደያ ልጁ ሲዝ ቢጎትንስ በቅፉ የነበረው ልጁ ተረከው አይደል? ከአብ ቅፍ ወጥቶ ነው የመጣው። ይሄ የሰው እጅ በሰራው ሊገረም አንድ ቅዱስ የመለሰለት መልስ ንገረኝና እንዴ ዘዳግም 6:13 አምላክ እግዚአብሔርን ፍራ እርሱንም አምልክ በስሙ ማል። ሉቃስ አንተ ሉቃስ ላይ ያለውን አንብብ። ሉቃስ ላይ 4:8 ኢየሱስም መልሶ ለጌታ ለአምላክ ስገድ እርሱንም ብቻ አምልክ ተብሎ ተጽፏል አለው። እሺ የዘዳግም እንደሞ አንብብ። ዘዳግም 6:13 አምላክ እግዚአብሔርን ፍራ እርሱንም አምልክ በስሙ ማል። ቀጥል በመካከል ያለው አምላክ እግዚአብሔር ቀናተኛ አምላክ ነውና የአምላክን የእግዚአብሔርን ቁጣ እንዳይነድብህ ከምድርህም ፊት እንዳያጠፋ በዙሪያችሁ ያሉትን አህዛብ የሚያመልኳቸው ሌሎችን አማልክት አትከተል። ገንዘብ ካለ በሰማይ መንገድ አለ ሲሉ አሪፍ ይሆንክ መስሎ አብረህ አትበል። የለም በበኩሉ መንገድ ያለው በበኩሉ አይ አውሮፕላን ይከዳል ገንዘብ ካለ አውሮፕላን ራሱ ፎቢያ ያለበት ሰው እንዳለ ታውቃለህ። በከደማ ተውኩት እንትና ሀገር ጋበዙኝ እና ለናት አልችልም እኮ አውሮፕላን አለ በቃ ዴሊቨራንስ አረብን አልኩት አል አሁን መንፈሱ ቢጮ አውሮፕላን ውስጥ እንዳይገባ አረኩት ነው የሚለው። ሪሊ ዌልካም እና እየሰማችሁ ነው። ለካ ገንዘብ ስላለም አይሆኑ ነገሮች ማለት ዶንት ወርሺፕ them አታምልካቸው። ለምን አምላክ እግዚአብሔር ቀናተኛ ነው። ቦታ ለሌላ እንዳሰጭብኛል አይችልም ማለት ፍቅር ነው እኮ ማህሪ ነው። ወንበሩ ላይ ሌላ ስታስቀምጥበት እሳት ይሆናል። ያው የሚባላ እሳት ከዛ ያለህን ሁሉ አጣፋዋለሁ። አይ ቆይ አይ ላቭ ዩ አብረን እንስበክ አይችልም። በቃ አሁን ምንድነው ስለ ጣዖት አምልኮ እግዚአብሔርን አተካ። ለምሳሌ አገልጋዮች እዚህ ቤት ብዙ እንደምትመጡ አውቃለሁ። አገልግሎታችሁ ላይ ፌቨር ለማግኘት የራስን ጥበብ አትጠቀም። ዶንት ክሬት ፕሮፌሲ ክሬት አታርግ። ኢንፎርሜሽን ጋዘር አርገ ጠቅ አርገ የኔ ያሉ ብለ ቀይ ነው ቢጫ ነው በራችሁ 9 ነው ልጆቻችሁ አትስራው። ለምሳሌ I beg you እየለመንኩ ነው። ከሰማይ የሚገኙ ነገሮች ብቻ አሉ። ለምሳሌ ክብር አለ፣ ዳዊት ባለጠግነት አለ፣ ሞገስ ካንተ ዘንድ ናቸው። የሰው እጅ የማይሰራቸው አሉ። ስትንበረከክ ከየት እንደመጣ አታውቀውም። ይሰራ ለአምላክ ለእግዚአብሔር ብቻ። ይኸውልህ ሰይጣን ሲደብረው ብቻዬን ነኝ እንዴ ብቻዬን ሻሃላ ካባሃ ሳጋፋናታ
ጸጉር የሚቆርጠኝ ወንድም አለ። ጸጉር የሚቆርጠኝ ወንድም አለና ጸጉር ቤት ያው ብዙ ሰው እንዳይለኝ እንዳያስቸግረኝ ብዬ እንደዚህ ወደ ውስጥ አለች። ወደ ውስጥ ለየት ያለች ክፍል እሷ ውስጥ ነው የምቆረጠው። እና ስገባ ግን በሰው መሃል አልፌ ነው የሚገባው። ብዙ አገልጋይ እዛ ቤት ይቆረጣል። እና ፕሮፌትና አንዴን አውራ ብሎ ይገባል። እሺ መጣ ለያረገኝ እሱ አንድ ጥያቄ ነበረኝ። ፕሮፌት አሁን ላለው አገልግሎት እዚህ ጋር እንዴት እንደዚህ እንደ ቡም እንዲል ፍሎሪሽ እንዳረግ ምንድነው ያረከው ምናምን ይሉኛል። ጧት አቮካዶ በላለው ምሳሌ ትንሽ ሰላጣ ከዛ ፀሐይ የመታይም ጥላጥላው ነው የሚሄደው ዳር ነው የሚሄደው። ማታ ስተኛ አንድ ግሬ ወደ ላይ ሰቅይ ይፈልጋል። ሂዩማን ወይ ሜካኒዝም አሰራር እንድነግረው የሰው ጥበብ እንድነግረው መጽሐፍ ቅዱስ ላይኛይቱ ጥበብ የሚላት እሷ ምንድን ገር ነች፣ ታራቂ ነች፣ የዋህ ነች፣ ብልጥ አይደለችም። ላይኛይቱ ሙካቫዳስ አረባክ ባይዘው እግዚአብሔር የተሰገደለት ቤት አይጠፋም። የተሰገደለት ቤት ሽርጉድ የተባለለት ቤት እግዚአብሔር አለው ይላል። አባካፊዲያ ላለ ከሆነ ሰው ቤት ሰይጣን ደንግጦ ይወጣል። ድህነት ደንግጦ ይወጣል። አይጠፋም። አንተ የተሸበሸበለት ቤት ዝቅ የተባለለት ቤት እኩያ ነው የማይወደው እሱ። ተከሻ ሲለካኩት ነው የማይወደው። አልችልም ያሉት ቤት ማረኝ የተባለበት ቤት፣ እርዳኝ የተባለበት ቤት፣ አግዘኝ አቅም የለኝም የተባለበት ቤት፣ ኃይል የለኝም እኔ እኮ ያላንተ የተባለበት ቤት፣ የተሰገደበት ቤት፣ በጉልበት የተሄደበት ቤት እሱ ይወዳል። እሱ ይሄንን ይወዳል። እኔ ቀናተኛ አምላክ ነኝና ስግደትና አምልኮ ለሌላ እንዳትሰጥ። ሌላ ስትሰግጂበት ምን አይደል እንዲያሳመርኳት ባሪያ ነበርች እንደ ጭቃብኪ ከግብጽ ቃል ያነሳዋት ነው ያለች እንዴ? የተወደደች እኮ ነው ያሳምራት። ማን ይፈልጋት ነበር? ከዛ እኔ እንደሚባላ ሳት ነኝ ማለት አጣፋልሻለሁ ሰው ወደደልሽ ነገር ተፈሳት አድርግ በቃ አልካደም። እግዚአብሔር ቀናተኛ ነኝ አለ። በቃ እሱን ማን ፖሊስ ብረት ሰበላ ያቀርባል። ማን ውድምደም ያረግሻል። አመዳም ትሆኛለሽ። ምኗ ነው ከላዩ ላይ የሄደው ይባላል። አወዳድሞሽ እንደሚባላ ሳት ነኝ አለ። ባዶ ጫል ያረጋል። በቃ ባጭው ምንም ልረዳች ምታበላው ሰውዬ እንጀራ ለማኝ ትሆናለህ። ወርደታችንን በክብር የለወጥክ ለኛ ታናናሾች ምሕረትን የገለጥክ ለናመሰግን ቆመን አምላካችን ይኸው ምስጋናችን ከልባችን ደስ ይለኛል። እዚህ ጋር ሞገሳችንንም አንተን ስናመሰግን ምስጋና ይብዛ አይነስብ። እንዴት ሌላ ጋር ሰግዳለሁ? የፈለጉኝ እኮ እሱ ስላለ ነው። ደውለው ቀጠሩሽ እሱ ስላለ ጻፈልሽ አይደል? ቸርቻዮሽ ብሎ ሞገስ ሆኖ እኮ ነው። ሞገሳችን ወደዱን። እሱ እግዚአብሔር ቀናተኛ አምላክ ነው። ባይደው እቺን ስሙ እቀናለሁ ቢል አሳምሮሽ፣ እቀናለሁ ቢል አስጊጦሽ፣
ለማናው በቃ በመንገድ ባለፍኩ ጊዜ ይላል በደም ተለውሰሽ ነበር በደም ተለውሰሻል ተስፋ የለሽም ነበር እኔ ግን አየሁሽ ባየሁሽ ጊዜ በህይወት ኑሪ አልኩሽ ከዛ ነሳውሽ አጠብኩሽ አጸዳውሽ ወርቅ አለበስኩሽ ወርቅ ዘቦ አደረኩልሽ ያን ጊዜ እኮ ነው የወደዱሽ ያኔ ግን አልወደዱሽ ና ማፈለገኝ ማደወለልኝ ማናገረኛኔ እግዚአብሔር ብቻ ማን ነበር ማደወለልኝ ማደነው አልኳለኝ ወርቀ ዘቦ ሲያለብሰኛል ነው የመጡት ታዲያ እንዴት ተረሷል ወቅ ያሳየኝን እንዴት ተረሷል የዘላለም ሸማዬ ኢየሱስ ኢየሱስ ክብር ክብሬነ ቅድስናዬ ኢየሱስ ኢየሱስ ክብር አሜን አንተ ለብቻ ማርኮኝ ኢየሱስ ኢየሱስ ይሄ ቤት ባንተ ይክበር ይሄ ሁሉ ባንተ ወግ ያየነው የዘላለም ሸማዬ ኢየሱስ ኢየሱስ ክብር ክብሬነ ቅድስናዬ ኢየሱስ ኢየሱስ ክብር አሜን አንተ ለብቻ ማርኮኝ ኢየሱስ ኢየሱስ የዘላለም ሸማዬ ኢየሱስ ኢየሱስ ክብር ክብሬነ ቅድስናዬ ኢየሱስ ኢየሱስ ክብር ኢላላላላ ቦራላባራላባራላባራላባሪያ ኤሌሌበረለበረለበረለቦ ስግደቴ የትም አይሄድም ስግደቴ የትም አይሄድም ስግደቴ የትም አይሄድም የትም አልሰግደውም የትም አልሰግደውም ምን ከለከልከኝ ምን አሳጣኸኝና ለጌታ ለአምላክ ብቻ ስገድ ተብሎ ተጽፏል እርሱም ብቻ አምልክ ተብሎ ተጽፏል እርሱ ቀናተኛ አምላክ ነው ሃሌሉያ የዘላለም ሸማዬ ኢየሱስ ኢየሱስ ክብር ክብሬነ ቅድስናዬ ኢየሱስ ኢየሱስ ክብር አሜን የመርገም ጨርቄን ጣልኩኝ ኢየሱስ ኢየሱስ ክብር አንተ ለብቻ ማርኮኝ ኢየሱስ ኢየሱስ የዘላለም ሸማዬ ኢየሱስ ኢየሱስ ክብር ክብሬነ ቅድስናዬ ኢየሱስ ኢየሱስ ክብር አሜን የመርገም ጨርቄን ጣልኩኝ ኢየሱስ ኢየሱስ ክብር አንተ ለብቻ ማርኮ ኢየሱስ ኢየሱስ ኢላባራ ላባዲ ለቦደ ማግራፋቸስ ካላባራ ለቦደ ለበካዲና ባካና ሞጀደ ለበደ ካላ ለቦደ ለባዲያማስ የባጋባጋባደ ለቦደ ለባዲያማስ ሻራ ለቦደ ለበደ ለቦደ ለበደ ለቦደ ለበደ 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 ለበዲያማ ግረፈደ ለበደቦስ ካራበ ከለ ለቦደ ለበደ ለበደ ለቦደ ለበደባ ባራበ ከለ ለቦደ ለባዲያማስ ይቀናል አይወድም እግዚአብሔር ወንበሩ ላይ ሌላ ሲቀመጥበት አይወድም ከሱ ሌላ ሲከበር ሲመለክ አይወድም የዘላለም ሸማዬ
ኢየሱስ ኢየሱስ ክብር ክብሬነ ቅድስናዬ ኢየሱስ ኢየሱስ ክብር አሜን የመርገም ጨርቄን ጣልኩኝ ኢየሱስ ኢየሱስ ክብር አንተ ለብቻ ማርኮ ኢየሱስ ኢየሱስ አረ ለቦለ ለበዲያማ የባሌ ለቦለ ቢቀናም ይገባዋል ከሞት አውጥቶኝ የኔ አምላክ 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 እግዚአብሔር ይባላል የኔ አምላክ 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 እግዚአብሔር ይባላል ሚሰገድለት 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 ክብር የሚገባው ክብር የሚገባው አጃባላ ባቻላ 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 ለቦስ አጃባቻላ ማቴነ የኔ አምላክ 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 እግዚአብሔር ይባላል የኔ አምላክ የኔ አምላክ የኔ አምላክ የኔ አምላክ የኔ አምላክ እግዚአብሔር ይባላል አጀማ ቶቤስ ሳዛባ ካሌቤ ቶቴቤስ ባባስ ምሰግደው ችጉልበቴ የሚንበረከከው ሃሌሉያ ሃሌሉያ የኔ አምላክ 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 እግዚአብሔር ይባላል ሃሌሉያ ብቻዬን አይደለም ማለት የሆነ ሰው ዛሬ ተብሎ ተጽፏል ብሎ የሚያሸንፍ ሰው በሽታ ሲዋጋ በመገረፉ ቁስል ተፈውሰዋል የሚል ተብሎ ተጽፏል እሺ ብትሉ ብትታዘዙ የምድርን ሀብት ትበላላችሁ ተብሎ ተጽፏል ለምን ጮአሜን አትለይ ቢሰሙኝና ቢያገለግሉኝ ዘመናቸውን በተርላ እድሜያቸውን በልማት ተብሎ ተጽፏል አላሌላ ለአባ ጀጋፊን ዲያካቶሳ እባብና ጊንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ ስልጣንን ሰጥቻችኋለሁ የሚል ተብሎ ተጽፏል አንዳች የሚጎዳችሁ የለም ተብሎ ተጽፏል ኢየሱስ ሰይጣን በተብሎ ተጽፏል ካሸነፈው ሰላባራራጋቦስ ከእንግዲህ በኔ ቤት ከኔ በኋላ አይመለ ካንተ ሌላ አይመለ ልጆችሽን ያይሽ ከእንግዲህ በኔ ቤት ተናገር
የኔ ልጆች ማንንም አያመልኩ ተናገሪባቸው ተናገር ልጅ ነኝ ሌላ በመንፈስ ዝም ብለህ እያቸው ልጆችን ያቸው ኳየር እንዲሳሸበሹ ቸርች ውስጥ ሽር ጉድ ሲሉ እያያቸው ሳላላ ባራራ ሃላጋባ በፌስታል ገንዘብ ይዘው ወደ ቸርች ሲመጡ እያቸው ከእንግዲህ በነቤ ከነቤ በኋላ እኔ እኮ እያየው ነው በመንፈስ ጾም ጸሎት ይዘው ተንበርከከው ልጆች ለሌላ አምላክ አይሰገድም እኛ ቤት ሌላ አምላክ የለም ነውር ነው እዚህ ቤት ነውር ነው ከእንግዲህ በነቤ ከነቤ በኋላ በኔ ቤት በሉ ተራራም ላይ ዝቅታም ላይ የሚመለከው የሚሰገድለት እግዚአብሔር ብቻ ነው አንድ ነገር ልጨምርላችሁ ባይ ዘ ዌይ ከባዱ ብዙ ሰው ከድህነት እኮ ሀብት ነው ከባድ በሀብት መፈተን ከባድ ሁለቱም ከባድ ነው ባይዘው ሁለቱም እግዚአብሔር ካረዳ ድህነትም ከባድ ነው ጥጋብም ከባድ ነው አይ ሰው እኮ ሲባረክ ነው ከቸርች ቢጠፋ ድህነትም ያጠፋዋል ሼማስ ይዞ ሁሌ እድሜ ልኬን በዚህ ጃኬት ከመዩኝ ብሎ ይጠፋል የኔ ነገር መቼ ነው የሚቀየረው አፈርኩ እኮ ብሎ ይመለ እዚህ ስትዘል ድህነት ያናዳል ሰው ሁሉ ሲጨፍር ትናዳል ምን እንዲያረጋቸው አልተላል ይሄኛው እኮ ቁበልቶ ነው አዎ ጌታ ረዳው በኢየሱስም ስሜን መዘዝኩት ስሜን ብሎ ቁቤት ኢየሱስ ይወጣ ካዛባቱ ማን ይዞ አንተ ደግሞ አልወጣ ብለዋል ሁለቱም ከባድ ነው አያ ሁለቱም ከባድ ነው አይ ላቭ ዩ ሪች ሁለቱም ከባድ ነው ደህነት ተጋብ እሺ ጳውሎስ እንደዚህ አለ መራብንም አይቻለሁ አንብሶ የሚነከስ ቀጥሎ ማጥገብንም አይቻለሁ ቁንጣርንም አውቀዋለሁ ሁለቱንም ነው ማቃቸው አለ ከዛ ሁለቱንም ኃይልም በሚሰጠኛል በክርስቶስ አይ ሁለቱም ኃይል ከሌለ ይቻላል ወዳሉኒ እውነት እኮ ነው እንዴ ያንዳንዱ ችግሩን ያልቻለ አንዳንዱ ምን አላረግንም እሺ መንገድ እግረኛ መሻገሪያ ዜብራ አለ ዜብራውን ትቶ በሰላም ሀገር ሐሳብ ጦዞ ይገባባ ፒፕሳ ሀብታም ብቻ ነው እንደ ኑር የተባለ ምን አይነት ሲያስጠላ ዳይኖርበት ቀስ ብዬ ነው ሄዶ እንደው ምን አረኩታው እና ምን ጥፋት ቆለም እኔ በግፍ ገንዘብ ገዝተ ነው እላያችን ላይ መጮብ ግፈኞች ምናም ብሎ ሄደ ምንም እኮ አላጠፋ አያ ሁለቱም አይቻልም ጥጋበኛውም አለለ ብቻዬን አግሪቷ ላይ ካልኖርኩም ይል ትልቅ መኪና ስለያዘ የሚያናግር ራሱ እችንም ታክል ከፍቶ ነው ዩረትልም ይላል አንተ የእግዚአብሔር ድምጽ ነው ብለ ኩን ጥቁር መኪና ውስጥ ሰው አይታየም ዩረትልም ተላልግራ አየጠጋብም ሀብትም አይቻል ጳውሎስ ሁለቱንም አቃቸዋል እንዴት ቻልካቸው ኃይልን በሚሰጠኝ በክርስቶስ ሁሉን እችለዋል ስለዚህ ልባርካችሁ እናንተ ተራራም ትችላላችሁ ሸለቆም ትችላላችሁ በማ በክርስቶስ ይሁን አለ